ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ በሰላም አደረሳችሁ እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ዶክተር አብርሃም በላይና አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ዙሪያ ከክልሉ ተወላጆች ጋር ተወያዩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንዲሁም የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ በተገኙበት በትግራይ ክልል ወቅታዊ ሁኔታ ዙሪያ ከክልሉ ተወላጆች ጋር በአዲስ አበባ ከተማ ውይይት ተደርጓል። በውይይቱ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ እንዳሉት የፕሪቶሪያ የሰላም ስምምነት መፈረሙ በትግራይ መረጋጋትን ለማስፈን ትልቅ ሚና ተጫውቷል። የትግራይ ሕዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ እድል በመጠቀም ሰላሙን ማጽናት እንደሚገባው አቶ ጌታቸው ረዳ አክለው ገልጸዋል። የፕሪቶሪያ ስምምነት የትግራይ ሕዝብ ለዓመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳ በዚህም የተቋረጡ መሰረተ ልማቶችን ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩልም ጠንካራ ስራ ተሰርቷል ብለዋል። ይሁን እንጂ በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን በመግለጽ የጥቂት ግለሰቦች የጥቅም ትስስርና አቋም ክልሉን መልሶ ወደ ስጋት እየወሰደው መሆኑን ተናግረዋል። በህወሓት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጸሙ የተቀመጡ ጉዳዮች የራስን የግል ጥቅም ብቻ በማስቀደም ሊሳኩ አለመቻላቸውንም አንስተዋል። በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አቶ ጌታቸው ይህንን ጥያቄ ግን የህወሓት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲል ተጠቅሞበታል በማለት ከሰዋል። ዛሬም ቢሆን ቡድኑ የትግራይ መሬትን ዳግም የጦርነት አውድማ ከማድረግ ውጭ ዓላማ የለውም ያሉት አቶ ጌታቸው የትግራይ ህዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ እድል በመጠቀም ይህንን እኩይ ተግባር ሊቃወመውና ሰላሙን ማጽናት እንደሚገባውም ተናግረዋል። አማካሪ ሚኒስትሩ 99 በመቶ የሚሆነው አመራር ሰላም ፈላጊ መሆኑን ጠቅሰው ግጭት ለመፍጠር ላይ ታች የሚሉ ጥቂት ግለሰቦችን ልንታገላቸው ይገባልም ነው ያሉት። በመድረኩ የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችም የተለያዩ ጥያቄዎችን ያነሱ ሲሆን የፕሪቶሪያው ስምምነት ሙሉ በሙሉ ተፈጻሚ እንዲሆን መንግስት የድርሻውን እንዲወጣ ጠይቀዋል። በመድረኩ አንድ የትግራይ ተወላጅ አባት ለኢትዮጵያና ለኢትዮጵያውያን አንድነት በጋራ መቆም የሚገባ መሆኑን በመጠቆም ኢትዮጵያ ለዘላለም ትኖር ዘንድ ፈጣሪ ኢትዮጵያን ይባርካት ዘንድ ጸሎትና ምርቃታቸውን አሰምተዋል። የደብረጽዮን ጠባቂዎች የደብረጽዮንን ላፕቶፕ በመያዝ ወደ ነፃ መሬት መውረዳቸው ተነገረ። የቀድሞዋ ህወሓት ሊቀመንበር የነበረው ዶክተር ደብረጽዮን ጠባቂዎች የራሱ የዶክተር ደብረጽዮንን ላፕቶፕ በመያዝ ወደ ሐራ መሬት ተብሎ የሚጠራው ነፃ መሬት መውረዳቸው ተነግረዋል። እነዚህ ጠባቂዎች እንደ ሁሉም የትግራይ ተወላጅ የነ ደብረጽዮንን አገዛዝ ለመታገል ነው ሐራ መሬት የወረዱት ተብሏል። ቡድን 7 ሩሲያ በዩክሬን የተኩስ አቁም ስምምነት ላይ ካልደረሰች ተጨማሪ ማዕቀብ እንደሚጥል ዛተ። የቡድን 7 የፋይናንስ ባለስልጣናት ሩሲያ በዩክሬን ላይ በምታደርገው ጦርነት የተኩስ አቁም ስምምነት ካልተስማማች ተጨማሪ ማዕቀቦችን ሊጥሉ እንደሚችሉ ዝተዋል። በዚህ ሳምንት የውጭ ጉዳይ ሚኒስትሮችን በተሰበሰቡበት በካናዳ ሮኪ ተራሮች ላይ ጉባኤውን ሲያጠናቅቁ የፋይናንስ ኃላፊዎቹ በሰጡት የጋራ መግለጫ እንደተናገሩት የሩሲያን የቀጠለውን አርሜኒያዊ ጦርነት በዩክሬን ለማስቆም የተደረገው ጥረት ከከሸፈ ቡድኑ ሞስኮን ወደ ኋላ እንድትመለስ እንዴት ማድረግ እንዳለበት ይመለከታል ብለዋል። እንዲህ አይነቱ የተኩስ አቁም ስምምነት ካልተደረሰ ጫናዎችን ከፍ ለማድረግ እንደ ማዕቀብ መጨመር ያለ አማራጮችን ጨምሮ ሁሉንም ሊሆኑ የሚችሉ አማራጮችን መፈተሻችንን እንቀጥላለን ሲሉ የ3 ቀናት ስብሰባውን መጠናቀቅን ተከትሎ የወጣው የመጨረሻ መግለጫ አሳይቷል። ካናዳ፣ ፈረንሳይ፣ ጀርመን፣ ኢጣሊ፣ ጃፓን፣ ዩናይትድ ኪንግደም እና ዩናይትድ ስቴትስን ያቀፈው ቡድን 7 ጦርነቱን በገንዘብ የሚደግፉ ሀገራት ከዩክሬን መልሶ ግንባታ ተጠቃሚ እንዳይሆኑ በጋራ ለመስራት ቃል ገብተዋል። የካናዳ ፋይናንስ ሚኒስተር ፍራንኮይስ ፊሊፕ ሻምፓኝ ይህ ነጥብ በጣም ትልቅ መግለጫ ነው፣ ቁልፍ ምሰሶም ብለውታል።
ነገር ግን ቡድኑ ቻይናን ጨምሮ ሀገራትን በጦርነቱ ውስጥ ያላቸው ተሳትፎ ተከትሎ በስም ከመጥራት ተቆጥበዋል። ምዕራባውያን ቀደም ሲል ለሩሲያ የጦር መሳሪያ ታቀርባለች ብለው ቻይናን ይከሳሉ። በመግለጫው ሞስኮ ጦርነቱን እስክታቆም ድረስና በዩክሬን ላይ ለደረሰው ጉዳት ካሳ እንድትከፍል ድረስ በቡድን 7 ግዛቶች ውስጥ ያሉ የሩሲያ ሉዓላዊ ንብረቶች ታግደው እንደሚቀጥሉ ተናግረዋል። በቀጠለው ግጭት ትናንትና አርብ ማለዳ ላይ የሩሲያ የመከላከያ ሚኒስቴር የአየር መከላከያ ስርዓቱ በሞስኮ ክልል ጨምሮ በመላው ሩሲያ 112 የዩክሬን ሰው አልባ አውሮፕላኖችን ድብደባ ለመፈጸም ሲሞክሩ ከጥቅም ውጪ ማድረጉን ገልጿል። ሩሲያ ሐሙስ ዕለት ኢስካንደር ኤም ሚሳኤል በዩክሬን ዲኒፕሮፔትሮቭስክ ክልል በፖክሮቭ ከተማ ላይ መተኮሷ ይታወሳል። የቀድሞ የእስራኤል ጠቅላይ ሚኒስትር የጋዛን ጦርነት ማስቆም የሚችሉት ትራምፕ ብቻ ናቸው አሉ። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት እስራኤል በጋዛ ላይ የምታካሄደውን ጦርነት ያለ ዓላማ የሚደረግ ነው ሲሉ በድጋሚ የተቹ ሲሆን አክለውም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው ኔታንያሁ በፍልስጤም ግዛት የሚፈጸሙትን ጥቃት እንዲያቆሙ ሊያደርጉ የሚችሉት ብለዋል። ኦልመርት ኔታንያሁ ፖለቲካዊ ጦርነት እያካሄዱ እንደሆነና የእስራኤል ወታደሮች በጋዛና በዌስት ባንክ የጦር ወንጀሎችን እንደፈጸሙ ከተናገሩ ከአንድ ቀን በኋላ የቀድሞው ጠቅላይ ሚኒስትር ከጦርነቱ ምንም ውጤት እንደሌለ በድጋሚ ተናግረዋል። አክለውም በዚህ የሚከፈል ዋጋ የሚያስቆጭ ነው ሲሉ ተደምጠዋል። ኦልመርት ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት ከሆነም የአውሮፓ ህብረትና እንደ ብሪታንያ፣ ካናዳና ፈረንሳይ ያሉ ሀገራት በዚህ ሳምንት ለእስራኤል ጠንከር ያለ ማሳሰቢያና የማዕቀብ ዛቻ የላኩበትን ምክንያት የእስራኤል ወታደሮች በዌስት ባንክ የውጭ ዲፕሎማቶች ላይ ሳይቀር በመተኮሳቸው መሆኑን ተናግረዋል። ጦርነቱን ለማስቆም ትራምፕ ቁልፍ ሰው ነው የሚሉት የቀድሞ ጠቅላይ ሚኒስትሩ በተወሰነ ጊዜ የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጉዳዩ ላይ የሚሳተፉ ከሆነ እና ምናልባትም የእስራኤልን ጠቅላይ ሚኒስትር ጠርተው ግልጽ በሆኑ ቃላት በቂ ነው ብለው የሚነግሯቸው ከሆነ ጦርነቱን ለማቆም በጣም ጠቃሚ ሊሆን ይችላል ብለው እንደሚያምኑ ኦልመርት ተናግረዋል። በጋዛ ውስጥ የሚካሄደውን ወታደራዊ እንቅስቃሴ መስፋፋት እቃወማሉ የሚሉት የቀድሞው ጠቅላይ ሚኒስትሩ ጦርነት ወደ ወንጀሎች ያቀርበናል ብዬ አስባለሁ። ከዚህ በተጨማሪ ጦርነቱ ዓላማ ከሌለውና ዋጋ ያለው ውጤት እያየን ካልሆነ ታዲያ ለምን እንቀጥላለን ሲሉ ማስተያየታቸው ቋጭተዋል። ኢራንና አሜሪካ በሮም ጣሊያን ያደረጉት የኒውክሌር ድርድር ብዙ ለውጥ አልታየበትም ተባለ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እስካሁን ከተደረጉ ድርድሮች ሁሉ ሙያዊ የሆነ ውይይት የተደረገበት ነው ቢሉትም አደራዳሪዋ ኦማን ለውጥ ግን ውስን ነው የሚል መግለጫ ሰጥታለች። አምስተኛው ዙር ድርድር በጣሊያን ሲካሄድ አራቱን ዙር የመሩት በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተገኝተዋል። የኦማኑ አደራዳሪ ባድር አልቡሳኢዲ በጣሊያን የኦማን ኤምባሲ የተደረገው ድርድር ጉዳዮችን የቋጨ እንዳልሆነ አስምረውበታል። በሚቀጥሉት ቀናቶች ልዩነቶች እንደሚጠቡ ተስፋ የሰነቁት አልቡሳኢዲ ችግሮችን ለመፍታት እንሰራለንም ብለዋል። ቀጣይ ዙር ድርድር እንደሚደረግ የተገለጸ ሲሆን በሁለቱም ወገኖች በኩል ያለው ቁርጠኝነት ለኒውክሌር መርሃ ግብሩ ንግግር በሰላም መጠናቀቅ ቁልፍ ሚና እንዳለውም ተነግሯል። የፍልስጤምና የሊባኖስ መሪዎች ታጣቂዎችን ትጥቅ ለማስፈታት ተስማሙ። የሊባኖስና የፍልስጤም ፕሬዝዳንቶች የፍልስጤም ቡድኖች ትጥቅ ለማስፈታት መስማማታቸው ተገልጿል። ፕሬዝዳንቶቹ የፍልስጤም ቡድኖች ትጥቅ ለማስፈታት የሊባኖስ ግዛትን በመጠቀም በእስራኤል ላይ ጥቃት እንዳይደርስ መስማማታቸው ተነግረዋል። በተጨማሪም መሪዎቹ በስደተኞች ካምፖች ውስጥ ሽብርተኝነትንና ጽንፈኝነትን ለመዋጋት ትብብርን ለማጎልበት ተስማምተዋል። የፍልስጤም ፕሬዝዳንት ማህሙድ አባስ ለ3 ቀናት ጉብኝት ቤይሩት ከገቡ በኋላ ከሊባኖስ አቻቸው ጆሴፍ አውን ጋር በተለያዩ ጉዳዮች ላይ ተወያይተዋል። ውይይቱን በተመለከተ በወጣው የጋራ መግለጫ ሁለቱም መሪዎች የጦር መሳሪያ በሊባኖስ መንግስት እጅ ብቻ መሆን አለበት የሚለውን መርህ በማረጋገጥ የሊባኖስን ሉዓላዊነት፣ ነጻነትና የግዛት አንድነት ማክበር አስፈላጊ መሆኑን አጽንኦት ሰጥተው መምከራቸው ተገልጿል። የሊባኖስ ፕሬዝዳንት ቃል አቀባይ ናጃት ሻፋዲን እንደተናገሩት የሊባኖስና የፍልስጤም ህዝቦች ለ10 ዓመታት ከባድ ወጪን፣ ትልቅ ኪሳራንና ከፍተኛ መስዋዕትነትን የተከፈለበት ዘመን አሳልፈዋል። ከዚህ በኋላ ከሊባኖስ መንግስት ስልጣን ውጪ የጦር መሳሪያዎችን የመጠቀም ዘመን አብቅቷል ብለዋል። ፍልስጤም በበኩሏ ለማንኛውም ወታደራዊ ዘመቻ የሊባኖስን ግዛት እንደማስጀመሪያ ላለመጠቀምና የሊባኖስን በሌሎች ሀገራት ጉዳይ ጣልቃ ላለመግባት እንዲሁም ከክልላዊ ግጭቶች መራቅ የሚለውን ፖሊሲ ለማክበር ያላትን ቁርጠኝነት
አረጋግጣለች። የፍልስጤም ፕሬዝዳንት ማህሙድ አባስ የፍልስጤም አስተዳደር ማንኛውም ህገወጥ ተግባር እንደማይፈልግ የተናገሩ ሲሆን ከፍልስጤም አስተዳደር ማዕቀፍ ውጭ ያሉ ቡድኖችን አንድ ሀገር፣ አንድ ህግ፣ አንድ ሰራዊትና አንድ ህጋዊ መሳሪያ መኖር አለበት በሚለው መርህ ላይ በመመስረት በውይይት እንዲሳተፉ ጠይቀዋል። በጉዳዩ ዙሪያ ሐማስን ጨምሮ ሌሎች የፍልስጤም ታጣቂዎች በሀገሪቱ ውስጥ ያለውን ደህንነትና መረጋጋትን ለሚያመጡ ለማንኛውም ውይይቶች ክፍት መሆናቸውን የዘገበው ዩፒአይ ነው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።